የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ ጥር 6 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ ጥር 6 ቀን 2200 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ አድማጮቻችን፣ በማክሰኞ ዝግጅታችን የዝቅተኝነት ስሜታቸውና ጣጣችን በሚል ርዕስ የመጀመሪያውን ክፍል አቅርበን ነበር። በዛሬ ዝግጅታችን ሁለተኛ ሶስተኛውን ክፍል እናሰማለን። በመጨረሻም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ልሳን ዴሞክራሲያ የሐምሌ ወር 2003 እትም ኢህአፓ የኢትዮጵያ ህልውናና አንድነት ጥያቄ በሚል ርዕስ የቀረበውን አሰምተን የዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና። በደብረ ብርሃን ከተማ አስተዳደር ስር በሚገኙ ሁለት ክፍለ ከተሞች አዋሳኝ ቦታዎች ላይ ከፍተኛ ትንቅንቅ ሲደረግ ውለዋል። በደቡብ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንድ ኮር ነጎድጓድና በደብረ ብርሃን ከተማ አስተዳደር ስር በሚገኙ አጼ ዘርዓ ያዕቆብ ክፍለ ከተማ ጎሻ ባዶ ቀበሌ አዋሳኝ በሆነው መጥቆሪያ ቀበሌና ወርቅ ጉር ገብርኤል በተባለ ቦታ በትጌጣየት ክፍለ ከተማ ሳሪያ አዋሳኝ በሆነው ዘንዶ ጉርና በዞ በተባሉ ቀበሌዎች ከጧቱ 1 ሰዓት ጀምሮ ከአገዛዙ ኃይል ጋር ከፍተኛ ትንቅንቅ ሲደረግ ውሏል። የአረመኔው አገዛዙ ወንበር አስጠባቂ ኃይል ጥምር ጦር ብሎ በሚጠራው መከላከያ ሚሊሻና አድማ ብተና ከአማራው አብራክ በወጡ የባንዳ ስብስብ እየተመራ ከደብረ ብርሃን መነሻውን ያደረገው በሁለት ግንባር በጎሻ አባዶ አራዳ መጥቆሪያ ውጊያ በመክፈት በካሲማ በዞ አቅጣጫ መነሻውን ከኩኬለሽ በማድረግ የአጼ ዘርዓ ያዕቆብ አንደኛ ኮር የነጎድጓድ ክፍለ ጦር 3 ሻለቃ ናብስቶች ጋር ባደረገው አውደ ውጊያ በርካታ ቁጥር ያለው የጠላት ኃይል ሙትና ቁስለኛ ሆኗል። ያሳምነው ናብስቶች በትር መቋቋም ያቃተው አገዛዙ ወደ ኋላ ማፈግፈግ እያደረገ ባለበት ሰዓት ለምን ወደ ኋላ ታፈገፍጋለህ ግጠም በማለት ያገዛዙ መከላከያ አድማ መከላከልና የሚሊሻ ኃይል እርስ በርስ በድሽቃ በታገዘ ውጊያ መገዳደሉ ታውቋል። ከ5 በላይ አጎራባች ወረዳ ህዝብ በሚሳተፍበት የወልዲያ ከተማ ላይ ታላቅ የሆነ የከባድ መሳሪያ ድብደባ ተፈጸመ። ያገዛዙ ኃይል የከባድ መሳሪያ ድብደባ የፈጸመው ከ5 በላይ አጎራባች ወረዳ ህዝብ በሚሳተፍበት የወልዲያ ታላቅ ገበያ ቀን መሆኑም ታውቋል። በወልዲያ ከተማ የገበያ ቀን ቢሆንም ከኢንዱስትሪ መንደር ማር ማቀነባበሪያው ከማለዳው ጀምሮ ከባድ መሳሪያ በመተኮስ ከጉባ ላፍቶና ራያ ቆቦ ወረዳ የወርድንብር ድብደባ እየፈጸመ ነው። የፍሬ ነገር ሆኖበት የፋኖን ጦር ፊት ለፊት መጋፈጥ ሲያቅተው በሩቁ በሚያስወነጭፈው የከባድ መሳሪያ ቀንቡላ ንጹሃን ላይ ሰብአዊና ቁሳዊ ጉዳት አድርሷል። ከደሴ በስተምዕራብ ወግድ ወረዳ ውስጥ ንጹሃን አማራዎች በፋሽስቱ አገዛዝ ተረሸኑ። የአማራ ፋኖ ሚኒሊክ ዕዝ ንጉስ ሚካኤል ኮር መብረቅ ክፍለ ጦር የፋኖ ኃይል በሰነዘረበት ጥቃት በርካታ አባላቱን ያጣው የጠላት ኃይል አጸፋዊ ምላሽ በሚመስል መልኩ ንጹሃን ላይ አሰቃቂ እርምጃ ወስዷል። በዚህ የጠላት የጭካኔ እርምጃ ወጣት አስማማው ቀዮ ተረሽኗል። ወጣቱ ወግድ ከተማ ውስጥ አሳምቡሳ እና ቦምቦንን በመጥበስ ሲተዳደር የነበረ የሁለት ልጆች አባት ነው። ለአስማማውና መሰል ወጣቶች የሥራ ዕድል በመፍጠር ፈንታ አገዛዙ አካል በየዕለቱ ነፍሳቸውን እየቀጠፈ ይገኛል። የአገዛዙ ሰራዊት ጥምር ኃይል እርስ በርሱ ተመታታ። የአገዛዙ ዙፋን ጠባቂ ቅጥረኛ መከላከያና አድማ ብተና አካላት በሜጀር ጄኔራል ባንታ ባታ አንደኛ ኮር መዳረሻ ዋንዛየ ከተማ ላይ በጠዋቱ እርስ በርስ ተመታቷል። ቅጥረኞቹ የተለያዩ ጎራ ተሰልፈው ምሽግ ይዘው ከጠዋቱ 1 ሰዓት ከ30 ላይ ተመታተዋል።
የንጹሃን አማሮች ደም ያሰከራቸው የአብይ ቅጥረኞች ምንነቱ ባልታወቀ ሁኔታ የከፋ ጉዳትን አስተናግደዋል። በአገዛዙ የእርስ በርስ ተኩስ ልውውጥ 3 ወዲያውኑ ሲሞቱ 8ቱ ደግሞ ከባድ ቁስለኛ ሆነው ወደ ሕክምናም ተወስደዋል። የአማራን ህዝብ መክዳት ከዛሬ አልጀመረም ሲሉ የፖለቲካ አንቂዎች ገለጹ። አየሎም ጽኑ አይዟችሁ አትፍሩ፣ ከፊታቸው አትደንግጡ፣ አምላክ እግዚአብሔር እሱ ካንተ ጋር ይሄዳል፣ አይጥልህም፣ አይተውህም የሚለውን በማሰብ በጠዋት ወደ ማህበራዊ ሚዲያ ስንገባ የብልጽግናው መንደር የሚዲያ ሰራዊት ጉሮ ሸባይ እያለ በማግኘታችን የኛ ደስታ መሆኑን ሳያውቁ እነሱ ቀድሞ መፈንደቃቸው ያሳዝናልም ብለዋል። የአፋሕድ የቅጥረኛው ምክትል ሊቀመንበር ኮሎኔል መሐባው ሰለሞን በመምረጥ ወደ ብልጽግና መግባቱን አስመልክቶ የብልጽግና ጀሌዎች ደግሞ ጉሮ ሸባይ የሚል ጭፈራ ሲያሰሙ ተደምጧል። እንኳን በስም ብቻ ገዝፎ የቆየው ይቅርና ሊቀመንበር ነኝ የሚለው እስክንድር ቢሄድ የሚጠናከር እንጂ የሚቆም ትግል የለም። እስክንድር ከትግል ጋር የሚገናኝ ታሪክ የሌለው ይልቁንም ባንዳና ተላላኪ በዶላር የተሸጠ ዕቃ ማለት ነው። እሱም ነገ ቢሄድም ባይሄድም በፋኖ መዋቅር ስር እስከሌለ ድረስ ድሮ ከኛ ጋር ያልነበረ ዛሬ ቢወጣ ምንም ለውጥ የለውም። ፋኖን ለማፈናቀል ተልከው የነበሩ በግላጭ ስራቸው ሲታወቅባቸው ራሳቸውን አጋልጠው መጥፋታቸው የፋኖ ድል ነው ብለዋል። ባቄላ ጠፋ ቢሉት ፈስከለለ እንዲል የሀገሬ ገበሬ ጭቆና እስካለ ድረስ ትግሉ ይቀጥላል። በካዶችና በውሸት ፕሮፓጋንዳ የሚፈታ ጭቆና የለም። የሚፈራም የሚደነግጥም ወደ ኋላ የሚሸሽም አይኖርም። ግፍን የሚመክት ከእውነተኛ ጋር የሚቆም ህዝብ ትላንት በስሙ እየማሉ ከጭቆና አጣነህ እያሉ ወደ ባሰ ጭቆና፣ ግድያ፣ ስደት፣ መፈናቀል ተጣፈንተው እንዲሆን ያደረጉ የባዕድን ስልቦችን ጨምሮ የብልጽግና ተላላኪዎች አማራን ክደዋል። አማራ ጨቋይ ነው፣ ሌላው ጨፍልቆ ሊገዛ እየመጣ ነው ብለው ሰብከዋል። አስመራ ድረስ ሄደው አማራ ስላደረሰባችሁ በደል ይቅርታ አድርጉልን ብለው በአማራ ስም የጠየቁትን አማራንን ብለው በአማራ ስም የነገዱ ካህዶችም እንደነበሩ ማስታወስ ግድ ነው። ወያኔ አማራ ጨቋኝ የመደብ ጥላታችን ነው ብሎ በማኒፌስቶ አስፍሮ አማራን ሲበላ አብረው ሲያጨበጭቡ የነበሩ አማራ ወካይ ድርጅት የለውም ብለው የሕክምና ልሂቅ ፕሮፌሰር አስራት ወልደየስ መአህድ የሚባል ድርጅት ሲያቋቁም ኢህአዴንን ወደ ብአዴን ቀይረው እንወክላለን ብለው የዘር ማጥፋት ሴራቸውን እያስፈጸሙ በርካቶችም ነበሩ። በኦሮሞ አማራ በግፍ ሲጨፈጨፍ ሲፈናቀል በሉት ያለ ቦታው ለምን ሄደ ብለው የተሳለቁ በብልጽግናም ሆነ በወያኔ መራሹ ዘመን የነበሩ ጸረ አማራ የሆኑ አማራዎች ናቸው። ዛሬም በአማራ ህዝብ ላይ የተደቀነውን የሉና አደጋ እንከላከላለን ብለው በፋኖ ስም እየተደራጁ አቀኛ ታጋዮች እስካሁን በተጓዙበት መንገድ በርካታ ፈተናዎችን እያሳለፉ ይገኛል። ህዝቡ ደግሞ ነፃ ያወጡኛል ያላቸውን ታጋዮች እሱ የማይበላውን እያዘጋጀ ትኩስ በማብላት መስዋዕትነት ከመክፈሉም በላይ ሊተካ የማይችለውን ህይወቱን እየገበረ ይገኛል። ይህን ሁሉ መስዋዕትነት እየከፈለ ነገ በነፃነት ከሌሎች ጋር የሚኖርበት ቀን ይመጣል ብሎ የሚጠብቅን ህዝብ ለጥላት መረጃ በማቀበል ሀብቱን፣ ልጆቹን፣ ወዳጅ ዘመዶቹን በአረመኔያዊ ሁኔታ ካስጨረሱ በኋላ ሰላምን መርጫለሁ ብሎ እጥፍ ማለት እጅግ ወራዳነትና ታሪክ ይቅር የማይለው ነው። በአንዳነት የቀደመ ግብር ቢሆንም ጊዜውን ጠብቆ ከተጠያቂነት ነፃ አያደርግም። በመሆኑም በተለይ በአመራር ላይ ሆነው ሲመሩ የነበሩ ካድሬዎች በእነሱ ስር የተፈጸሙ ጥፋቶች መሰነድ ይኖርባቸዋል። በዚያም መሰረት ጊዜ በፈቀደ ወቅት መጠየቅ ይኖርባቸዋልም ተብሏል። አፋሕድ የሚባል ድርጅት ሲመሰረትም ሐሳቡን ከሌሎች ታጋዮች ሰርቆ የጀመረ ድርጅት እንጂ በምንም መመዘኛ የአማራ ወኪል አልነበረም። አሁንም አባቶች የሚላቸው ትግሉ እየመረረ እያጣራ ሲሄድ ሁሉም የባንዳነት ተልእኮን እየፈጸመ ከመሞት መሰንበት እያለ የሰላምን አማራጭ በሚል ሽፋን አጀንዳ በየቀኑ ወደ አደራጀው ብልጽግና እየተመለሰ መሆኑ የማይቀር ነው። አሁን የቀሩት የእስክንድርን ጨምሮ በጣም የማይሞሉ ናቸው። ስለዚህ አሁን ስለተነካ አቶ እስክንድር ነጋ ለአንድነቱ እንቅፋት ከመሆን በመታቀብ ይቅርታ ጠይቆ ድርጅቱን በይፋ ማፍረስ ይኖርበታል። መፍረሱንም በዲያስፖራ ባሉ በራሱ ልሳኖች አስነግሮ ቀጥተኛ የሆነ አንድ ወጥ የአማራ ፋኖ እንዲመሰረት የተሄደበትን ርቀት
የምናፋጥን ሲሆን እስክንድር ነጋና መሰሎቹ ግን ደሮውንም አማራን ስለማይወክሉና ተልከው ስለመጡ የኮንትራት ጊዜያችንን ጨርሰናል በማለት ወደ ላኪያቸው ብልጽግና እንደሚቀላቀሉ እየታየ ያለ ሀቅ ነው። ይህን የባንዳነት ስብስብ ማፍረሻ ጊዜው አሁን፣ ከጭንብል መውጫው ጊዜው አሁን ነው። ከደብረ ኤልያስ ጀምሮ የሰራው ግፍ ይበቃል። እስክንድር የደብረ ኤልያስን ገበሬ አስጨፍጭፎ አስረሽኖ አስገድሏል። ወያኔ ደብረ ታቦር ስትደርስ ሁለት የወያኔ አባላት ታጋይ ገብረ መድህን፣ ታጋይ አብርሃም የሚባሉ ለደርግ እጃቸውን ሰጡ። ከመንግስት ጋር ሆነው ወያኔን ሲደመስሱ ወያኔ ያጋለጠ የፕሮፓጋንዳ ስራ መስራት ጀመሩ። ያኔ አንድ ለእናቱ የነበረው ኢቲቪ በእነሱ ቃለ መጠይቅ ፕሮፓጋንዳ ተጠምዶ ነበር። እንዲያውም አንድ ቁርጺ ለወያኔ መፈርጸጪ በትክክል ካልጻፍነው ይቅርታ ዘፈን ጋር ታጅበው ሚዲያውን እንዳጨናነቁት ማስታወስ ግድላል። ግን ወያኔ መሰረቱ አሰፍቶ ስለነበር መፈርጠጡ ለደርግ ሆነ። አሁን የነ ኮሎኔል መሐበውና መሰል ከሃዲዎች እጅ መስጠት ፋኖ መሰረት ከያዘና እንደ ወይን እየጠራ ሲመጣ የተደረገ ስለሆነ እንደ አብርሃምና ገብረ መድህን የውጭ ሀገር ቪዛ እንዲያዘጋጅላችሁ እንዳትረሱት የሚል መልእክት ግን ማስተላለፍ እንወዳለን ብለዋል። የዕለቱ ዜናም ተዚያ በቃ። የዝቅተኛነት ስሜታቸውና የመጣብን ጣጣችን። የዝቅተኛነት ስሜት በሽታ ብዙ ነው፣ ብዙ ጉዳትም አምጪ ነው። መረን ከለቀቀ ተክለ ሰውነት ጋር ቢዛመድም አንድ አይደለም። ኮሎኔሉ በግልጽ ራሱን አድናቂ ራስ ወዳድ ነው። ፈረንጅ ሐኪሞች ናርሲስቲክ ይሉታል። ይህ ብሶበት በሽታ ሆኖበታል። ያነሰ ይመስል ደግሞ ጭማሪ የሆነበት ይዞ የሚወዘውዘው የዝቅተኝነት ስሜት ነው። ራሳችንን እንድንጠላና ዝቅ አድርገን እንድንወስድ ያደረገን ያው የፈረደበት ምኒልክ ነው ብለው የሞተን መክሰስ ይችላሉ። በተጨባጭም ምኒልክን በተመለከተ ያላቸው የዝቅተኝነት መንፈስ መረን የለቀቀና የሚገልጻቸውም ነው። ጠላት ያለውን ተነስ ትብዛ አንጎላም በርክኮ የሚገኝ ችሎታው የሚደነቅ እንጂ የሚወገዝ አይደለም። የኦሮሞ የወለጋ ምሁሮች ሽንፈትን ተከናንበዋልና ከዚህ ውድቀት መንፈስ ሊወጡ አለመቻላቸው ራሳቸውን ተጠያቂ የሚያደርግ ድክመት ነው። እስከዛሬም ተቆራኝቷቸው በአጼ ምኒልክና አማራው ላይ አሳፋሪ ዘማቾች አድርጓቸው ጥፋትን በሕዝብና በአገር ላይ አምጪ አረመኔዎች አድርጓቸው ይገኛል። ኦነግ የተባለው አገር አጥፊ ቡድን በባዕዳንም በሻዕቢያም ተኮትኩቶ በመድረክ ብቅ ካለ ጊዜ ጀምሮ ሕዝብን በጸረ ኢትዮጵያ ቃኝቶ ሊያስኬድ ያልፈነቀለው ድንጋይ የለም። ቀይ ሽብር የአማራና ትግሬ ጸረ ኦሮሞ ዘመቻ ነው ብሎ በዘመቻው መካፈሉን ክዶ ቢቀባጥርም ከደርግም ከወያኔም ያበረ ቡድን ነው። ጸረ ወያኔ ትግል ሊያካሂዱ ከኬንያ ስደት ወደ አገር ሊገቡ ያሉ ኢህአፓዎችን ሞያሌ አካባቢ አግቶ ገድሏል። የቦረና ታጋዮችን ትግል አደናቅፎ ለወያኔ ጠቅሟል። የወያኔ አገዛዝም አካል ነበር። ወደፊት በታሪክ ሊጋለጡ የሚገባቸውን ወንጀሎች ኦነግ ከገዢዎች ጋር አብሮ ህዝብ ላይ ኢህአፓ ላይ ፈጽሟል። ምንም እንኳ ከባዕዳን ማለትም ከምዕራባውያን ሰፊ ድጋፍ ያገኘ ቢሆንም የራሱን ነጻ ግዛት ሊመሰርት ሳይችልም ቀርቶ በሻዕቢያና ወያኔ ሞግዚትነት ብቻ ወደ ወለጋ መዝለቅ መሞከሩንም ሁሉም ያውቃል። ኦነግ ሻዕቢያን ወያኔን የሚፈራና ጫማቸው ስር ወድቆም የቆየ ቡድን ነው። ይህን የዝቅተኝነት ስሜቱን መንበርከኩን ኮሎኔሉና ጭፍሮቹ እንደ ጸጋ ወርሰው ህዝባቸውን አዋርደውና አሳፍረው አሉ። በታሪክ እንዳየነው ማዕከላዊ ኃይልንና አገር አንድነትን ማጠናከር የተቻለው በዲሞክራሲያዊና ህዝባዊ ውሳኔ መንገድ አልነበረም። እምቢተኞች የተወገዱት በጦርነት ነው። ጋሪባልዲ በጣሊያን፣ ትልቁ ፒተር በሩሲያ፣
ቢስማርክ በጀርመን ወዘተ አገር መመስረታቸው የጦርነትና የድላቸው ውጤት ነው። በ21ኛው ክፍለ ዘመን ዛሬ ሰለጠንኩ ባዩ ኦነግ ህዝብን በፍጅት እያመሰ ከመቶ ዓመታት በፊት ለምን ምኒልክ በጦርነት ተዘፈቀ ብሎ ሊከስ ሊወነጅል ይቃጣዋል። በጦርነቱ የኦነግ አያቶች ተቸንፈዋል። ይህም የዝቅተኝነትን የሽንፈትን ስሜት አላብሷቸው እስከዛሬም ከዚህ ስሜት ሊላቀቁ አልቻሉም። ጠላት ያሉት ቢንቃቸውና ከቁም ነገር አልቆጥራቸው ቢል ምክንያቱ ረቂቅ ሚስጥር አይደለም። ጥፋቱም የራሳቸው ከመሆን አያልፍም። እውነታውን ተገንዝበው ብቻ ሳይሆን ተቀብለውም ጊዜ በሚጠይቀው መንገድ ወደፊት ማለት ቢችሉ ኖሮ በዝቅተኛ መንፈስ ስሜት ቁርሾና ቁጭት እንደ ዝንጅብል ተቆመታትረው በጥላቻ ቁርሾ መታመስ ዕጣ ክፍላቸው ባልሆነም ነበር። የነሽመልስን እጃቸውን እንቆርጣለን ልንፋታ፣ የነ ሕዝቅኤል ከባህር ወጣን የመጀመሪያው ፍጡር ኦሮሞ ነበር ወዘተ ልፈፋን የሰማ ሁሉ ሰዎቹ በራስ ላይ የመተማመን ችግር እንዳለባቸው መረዳት አያቅተውም። አለቃቸው ልነግስ ነኝ ብሎ በእናት ትንግርት አማኝ ነኝ ይላል። ገዳ ገዳ ብሎ ልንገስ ሊለን ነው። አበደ እንዴ እስኪባል የሚቀበጣጠረው ባበደ ራስ ወዳድነት ብቻ ሳይሆን እያወከቻቸው ያለችውን የዝቅተኝነት ስሜትም ለመሸፈን ነው። አማራው እንደ ሕዝብ የበላይ ነኝ አላለም። ካለም ታረም የምንለው ይሆናል። አማራ እንደ ሕዝብ ግን ህልውናውን ሊጠብቅ መነሳቱ ፍትሃዊና የሚደገፍም ነው። አንድነቱን ለማጥቃት ለማዳከም አገዛዙ የከፈተው ሁለገብ ዘመቻ ውድቅ መሆኑ የማይቀርም ነው። የዚህ እርኩስ ዘመቻ አጋር ሆነው ያሉት በአዴኖችና አማራ ብልጽግናዎች፣ ድንገተኛና አስመሳይ ፋኖች ሁሉ በትግላችን ሽንፈትን ሊከናነቡ ይገባቸዋል፣ ይወድቃሉ። የዝቅተኝነት ስሜታቸው ያበዙብን ጣጣቸው የሁሉም መንስኤ ኦነግ የተባለው ነው። ኦነግ ደግሞ ውልደቱ ከባህር ሳይሆን ከሶማሊያ ሻዕቢያና ግብጽ ከጸረ ኢትዮጵያ አረቦች ነው። ይህን ጸረ ኢትዮጵያ ክስተት ተጨማሪ እስትንፋስ የሰጡት የቆዩ የሀገራችን ጠላቶች እንግሊዝና ኖርዌይ ናቸው። እንግሊዝ በኤርትራ እንዳደረገችው ሁሉ ወለጋን ገንጥላ ልትገዛ ፍላጎትና ምኞት ነበራት፣ ከሽፎባታል። ምኞቷን ስላልተወች ግን ኦነግን ተጠቅማ ከግቧ ለመድረስ ስትዳክር ቆይታለች። ኦነጎችን በገንዘብም በስለላም ረድታለች። ለሌሎች የነፈገችውን ስደተኛነት እንደ ኖርዌይ ለኦነጋውያን በሰፊው ሰጥታለች። ሻዕቢያ በተለይም ጸረ ኢትዮጵያ ወልደ ማርያም ከግብጽ ጋር ሆኖ ኦነግን የደገፈና ያጠናከረ ነው። ይህ አዛውንት ኢህአፓን ለማፍረስም ብርሃነ መስቀል ረዳ የወያኔ አለቃ እንዲሆን ወይም የትግራይ ጠባብ ቡድንን እንዲመሰርት ብዙ የሞከረ መሆኑም ይታወሳል። ዚያድ ባሬ በጸረ ኢትዮጵያ ተልእኮው ባሌና አሩሲ ተወላጆችን በሃይማኖትም በብሔርም ሊያደራጅና ኢትዮጵያ ላይ ሊያስነሳ ሞክሮ ሼክ ሁሴን አፈንግጠው ኢብነ አግ የተባለውን ግንባር ሲመሰርቱ የተደናቀፈበት ቢሆንም ሐረሪዎችን በግብጽ ኤምባሲው በኩል በካይሮ አሰባስቦ ነበር። ከሃዲውን ወልደ ማርያም ዱባለንም በሲዳማ ነጻ አውጪነት ግንባር አዘጋጅቶ ለድርጅቱ ሳውዲ የሰጥ የነበረውንም እርዳታ ከሶማሊያው የመከላከያ ሚኒስቴር ሳማንታር ጋር ሆኖ በገበያ ቸብችቦ ተጠቅሞበታል። ሲዳማ የኢትዮጵያ ቀኝ ግዛት ነው ሲል ከርሞ አባሎቹን ለሶማሊያ ባለስልጣኖች ገባር አራሽ አድርጎ መቆየቱም የሚረሳ አይደለም። በመጨረሻም እነ እሸቱ አራርሶን በሶማሊያ ካስገደለም በኋላ ጓዙን ጠቅሎ ከወያኔ ተደባልቋል። በዚህ ሁሉ ሂደት ኦነግ ይህ ነው የሚባል እንቅስቃሴ ማድረግ ተስኖት ሻዕቢያ ኮበር አካባቢ ካርቱም ሱዳን አምጥቶ ቢሮ ቢሰጠውም እንደ ድርጅት ተጨባጭ ህልውና ማስረገጥ ሳይችል ቆይቷል። በሶማሊያም ሻዕቢያም አቅራቢነት ሶሪያም
ሊቢያም በርካታ እርዳታና ገንዘብ ሰጥተውት እንደነበር ሲታወቅ ሁሉን ጥፋት በኦነግ ላይ ብቻ ላለመጣልም ከዚሁ እርዳታ አብላጫውን ሻዕቢያ መቀርጠፉንም ማጋለጥ ይገባል። ከምስረታው ጀምሮ ኦነግ ያልነበረው ወሳኝ መልክ ምንም ነጻነት ያልነበረው ቡድን መሆኑ ነው። ሶማሊያም ለተወሰነ ጊዜ፣ ሻዕቢያም ለረጅም ጊዜ፣ ወያኔ በረጅሙ ይቆጣጠሩት ያዙት የነበር ድርጅት ነው። ለሊቢያም ለሶሪያም የኦነግ አመራር ታዛዥ ሆኖ ቆይቷል። ሻዕቢያ በኦነግ ውስጥ ጉዳይ ጣልቃ እየገባ አመራሩን ይመድብ ይቀይር እንደነበርና መርሃ ግብራቸውንም ያርም ያስተካክል እንደነበር ይታወቃል። ኦነግ እንደ ኢትዮጵያዊ ድርጅት ሆኖ የማያውቅ ከመሆኑ በተጨማሪ እንደ ተራ ፖለቲካ ድርጅት ሆኖም ሰርቶ የሚያውቅ አይደለም። አባላቱ በድርጅቱ ላይ ምንም ተጽዕኖ ወይም ተሳትፎ አልነበራቸውም። ኦነግ ጠቅላላ ጉባኤ አድርጎ አመራሩን መርጦ አስመርጦ መድቦ አያውቅም። በሻዕቢያ ስር የቆየው አመራር በአስመራ ዝግ ስብሰባውን አድርጎ መሪዎችን ይሽራል፣ ይመድባል፣ አዲስ መግለጫ ያወጣል። ይህ ነው የነሱ ጉባኤ። በቃ ዓመት ከዓመት ሻዕቢያ የኦነግ አመራርን አስወግዶ እነ ዳውድ ኢብሳን ከሾመ በኋላ የኦነግ ዋና መሪ ዳውድ ወይም በድሮ ስሙ ፍሬው ማአሾ ሳይሆን የሻዕቢያው ጀነራልና እነ ጌታቸው የአርበኞች ግንባር መሪዎችን የገደለው ኮሎኔል መሆኑ ሊደበቅ የቻለ ሐቅ አልነበረም። የወያኔው ኮሎኔል ለስልጣን ሲበቃም ለማ መገርሳ ወደ አስመራ ተጠርቶ ዓለምንም ቅድመ ሁኔታ ኦነግን በክብር ወደ አዲስ አበባ እንዲጋብዝ ያደረጉት ሻዕቢያ፣ ሳውዲና ኤሚሬትስ ናቸው። የተከተለውን ችግር ይኸው እየኖርነው ነው። ሸኔን አሰልጥኖ በትግራይ በነስባት ነጋ አስተናጋጅነት ወደ ኢትዮጵያ የመለሰውም ሻዕቢያ ነው። ታሪክን የመርሳት ድክመት ይጠናወታናልና ነው መድገሙ ግድ የሆነብን። አዛዥ ናዛዥ ሆኖ ሲጫወትበት የባጀውንም የግንቦት ሰባት ቡድን መሪዎች በዘረኛው ኮሎኔል መጋዣነት እንዲሰለፉ ያደረገው ይኸው ሻዕቢያ ነው። ቡድኑ በትንትኑ ቢወጣም ዋናው ቡከኑ መሪያቸው አሁንም የዘረኞች ሚኒስቴር ሆኖ ኢትዮጵያን እየጎዳ ነው። ይህ ሁሉ ግልጽ የሚያደርገው ነጻ ድርጅት መሆን ያቃታቸው ቡድኖች ትላንትም ዛሬም ምን ያህል አገራችንን እንደበደሉ እንደጎዱ ነው። መይሶን ሳይቀር ቻይና ደርግን ደግፍ ትዕዛዝ ሲሰጠው ተቀብሎ ገደል ገብቷል። ልዋጭ ነጻ የቻይና መጽሐፍና ለደርግ ደግሞ ክላሽንኮቭ ጠመንጃ ነበር። የዝቅተኝነትን ስሜት እንደ ሐር ሱፍ ተስማምቶበትና አማረብኝ ብሎ የለበሰው ኦነግ ኦህዴድ ነጻ ሆኖ መቆም ተስኖት ጌታ እየቀያየረም አንዴም ለኦሮሞ ሕዝብ አኩሪ ታማኝ ተጠሪ መሆን አቅቶት የገዳን የባህር ወጣን ቡትቶን አጥልቆ በሕዝብ ላይ በአጠቃላይ መርገም ሆኖ ጥፋትን አስፍኖ ይገኛል። ኦነግ አልን ኦህዴድ፣ ሸኔ አልን በአዴን፣ ኦሮሞ ብልጽግና አልን በደፈናው በጠቅሉ ብልጽግና፣ ሁሉም ለጸረ ሕዝብ፣ ጸረ አማራ፣ ጸረ አፋር፣ ጸረ ኢትዮጵያ አውሬ ቡድን የተሰጡ የሽፋን ስሞች ናቸው። ዘረኞችን በህብረት ትግል እናስወግድ። ድል ለኢትዮጵያና ሕዝቧ ይሁን። ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ሰላሳ 36 ቁጥር 7 ሐምሌ 2003 ዓመተ ምህረት ኢህአፓ
የኢትዮጵያ ሕልውናና አንድነት ጥያቄ የሕዝብ ትግል አልፋና ኦሜጋው የሀገርን ሕልውና መጠበቅ ጋር የተያያዘና የተቆራኘ ነው። መሬቱን የተነጠቀ ሕዝብ፣ አገር ያጣ ሕዝብ ይህ በደል እስኪወገድ ድረስ የሚታገል መሆኑን ለማወቅ የፍልስጤም ሕዝብን ሁኔታ ማጤኑ ብቻ ይበቃል። የኢትዮጵያ ሕዝብ ሀገሩ ቀስ በቀስ ስትቆረስና ስትከፋፈል ዝም ብሎ ይቀመጣል ብሎ መጠበቅ ስህተት መሆኑን ማረጋገጥ የሚገባበት ጊዜም ደርሷል። የኢትዮጵያ ሕልውናና አንድነት ለኢህአፓ የ40 ዓመታት ትግል ቦታው ማዕከላዊ፣ ሚዛኑ የከባድ መደቡ መጀመሪያና መነሻ ሆኖ ቆይቷል። መስዋዕትነት የከፈልነው ለሀገራችን ሕልውናና አንድነት ስንል እንጂ ለግለሰቦች የስልጣን ጥም ወይም የባዕዳንን ጸረ ኢትዮጵያ ዓላማ እንደ ሌሎቹ ለማሟላት አልነበረም፣ አይደለምም። ለኢትዮጵያ ሕልውናና አንድነት ሲባል ብዙ ሚሊዮን ዜጎች ሕይወታቸውን ገብረዋል። የሙሶሎኒ ፋሽስት ጦር ኢትዮጵያን ሲወር ከሚሊዮን ያላነሱ ዜጎች ተሰውተዋል። ቀደም ብሎም በአድዋ ጦርነት ሆነ የግብጽ የቱርክና የደርቡሽ ወራሪዎችን ለመጋተር ሲሉ ሺዎች ለሀገራቸው ሞተዋል። በዚያ ሁሉ መስዋዕትነት ተከብሮ የቆየው የሀገር ሕልውናና አንድነት ባለፉት 100 ዓመታት ግን ከባድ ፈተናዎች ገጥመውት በተለይም በወያኔ አጋፋሪነት ለግንጠላም ተዳርገናል። ሌሎችም ኢትዮጵያን ቅርቻ ሊያስገቡና ሊቦጫጭቋት እድሜ ለወያኔ አሰፍስፈው አሉ። ወያኔና የገንጣዮች መንጋ ጥርሳቸውን አግጠውና የክልል ክፍፍልን በአንቀጽ 39 አጅበው በኢትዮጵያ ሕልውናና አንድነት ላይ ሲነሱ፣ በሌላ በኩል ደግሞ ዜጎች ይህን አደጋ በሚገባ ተረድተውና አውቀው የመከላከል እርምጃን እየወሰዱ አለመሆናቸው ይታያል። ይባስ ብሎም እባብን በራሳቸው ላይ መጠምጠምን የመረጡ አወቅት ባዮች የአገር ሕልውናን የሚፈታተኑትን የአገር ታዳጊዎች አስመስለው ማቅረብን ተያይዘውታል። በአገር ዕጣና በሕዝብ ሉዓላዊነት ላይ ገበጣ ጨዋታ ወይም ንዝህላልነትን ማስፈኑ አገር አልባ የሚያደርገን መሆኑ ላይ ምንም ጥርጥር ሊኖር ባልተገባ ነበር። ግን ወያኔን የመሰለ ተምችና ነቀዝ ያፈራች አገራችን ለሕልውና የሚዋደቁ ጀግኖችን አላፈራችም ብሎ ማሰቡ እንኳ ይቀፋል። የኢትዮጵያን ሕልውናና አንድነት ለአደጋ ያጋለጡት ያለፉት መጥፎ ስርዓቶች ለመሆናቸው ክርክር የምንገባበት አይደለም። በኤርትራ ጉዳይ የባዕዳኑ ጣልቃ ገብነት እንዳለ ሆኖ ለዚህ መንገድ የከፈተውና ቦይ የቀደደው የአጼው ስርዓት መሆኑ ይታወቃል። አገር ወዳዶቹንና አርበኞቹን በአግባብ ካለመያዝ አልፎ ፌዴሬሽን የተባለውን አላግባብ በማፍረስ ፈረንጆቹ እንደሚሉት ለብሔረተኞቹ ወፍጮ ቤት አያሌ ኩንታል ባቄላን አቅርቧል። በከረን፣ ኦም ሀጀር ወዘተ የተወሰዱ አሰቃቂ ወታደራዊ እርምጃዎችም ሁኔታውን አባብሰው ጸረ ኢትዮጵያ ለሆኑት ኃይሎች ጠቅመዋል። በአጼው ጊዜ የተበላሸው የነበረ ቢሆንም በተወሰነ ደረጃ ደግሞ በኃይልም በማግባባትም የተወሰዱት እርምጃዎች ግንባሮቹን እንዳያድጉ ጋሬጣ ሆነው ቆይተዋል። ይህን ሁኔታ ደርግ የተባለው የመኮንኖች አላዋቂ ሳሚ ቡድን በተለይም ሊቀመንበር ነኝ ይል የነበረው ማፈሪያ ነፍሰ ገዳይ ሳይውል ሳያድር አበላሽቶና በሻቅጦ ለግንባሮቹ እድገትና መጠናከር ከፍተኛ አስተዋጽኦንም አድርጓል። ዛሬ አንዳንድ የታሪክ በራዦች እንደሚወሸክቱት የኤርትራን ትግል በመቀስቀስም ሆነ በመርዳት ኢህአፓ ምንም ሚና አልነበረውም። የኢትዮጵያ ተማሪዎች እንቅስቃሴ መሬት ላራሹ ብሎ በማያወላዳ መልክ ለስር ነቀል ለውጥ ከመነሳቱ ከ5 ዓመት በፊትና ኢህአፓ ከመመስረቱ 14 ዓመታት በፊት የኤርትራ ነጻ አውጪ ግንባር ጀብሃ ተመስርቶ የትጥቅ ትግል ጀምሮ እንደነበር ታሪክ የሚያውቀው ነው።
ኢህአፓ እንደ ድርጅት የብሔረሰብን አጠቃላይ ችግር ከእኩልነት አንጻር የሀገር አንድነትን ከዲሞክራሲ አያይዞ ለማስከበር በመሻት በጊዜው በነበረው ርዕዮተ ዓለም መሰረት የራስን ዕድል በራስ የመወሰን መብትን ቢያውቅም ይህ አቋሙ የሀገራችንን ሕዝብ አንድነት ያረጋግጣል በሚል ተስፋና እምነት ላይ በመመስረት ነበር። የሀገር ግን ጠላንና ጠባብ ብሔረተኞችን የመደገፍ አቋም ኢህአፓ ቢኖረው ኖሮ የኤርትራ ግንባሮች ኤርትራ የኢትዮጵያ ቅኝ ግዛት ናት ሲሉ ወያኔ በ1967 ጦማሩ ወይም ማኒፌስቶው ሁሉም ብሔረሰቦች ተገነጣጥለው የራሳቸውን ነጻ መንግስት ያቋቁሙ ሲል ዚያድ ባሬ ሲሶ በላይ የኢትዮጵያን ግዛት ምዕራብ ሶማሊያ ነው ሲል አዎን እሺ ብሎ ተቀብሎ በተገኘ ነበር። ኢህአፓ ግን ለኢትዮጵያ የማይበጀውን እቅድና አቋም በመቃወሙ በወያኔም በሻዕቢያም ተወግቷል፣ ጥቃት ደርሶበታል። ለመሆኑ ያኔ ከኢህአፓ ጎን የቆሙትና ጠባብነትንና ግንጠላን እንዲሁም የታሪክ ብረዛን የተቃወሙና የሕዝብና የሀገርን አንድነት ለማስከበር እንደ ኢህአፓ መስዋዕት የሆኑ ሌሎች እነማን ነበሩ? የደርግ አገዛዝ ሸክላ ሳህን መሸጫ ሱቅ ውስጥ ገብቶ እንደነበረ በሬ ግራ ቀኙን ሲያተራምስ ሲሰባብርና ሲፈጅ ለግንባሮቹ ሾክ ሆነው የነበሩትንም እነ ጀነራል አማናንዶምን ገድሎ በአስመራ ከተማ በሽብር ወጣቶችን አሳንቆና አስደንብሮ ብሎም ህብረ ብሔራዊ የሆኑትን እነ ኢህአፓ አይነቶችን በትውልድ ደረጃ ጨፍጭፎ ለግንባሮቹ ጠቀመ። የራሱን ጦር አዛዦችንም እየረሸነ ጦሩን በደህንነት ሰራተኞች፣ ዘባራቂ ካድሬዎችና ኮሚሳሮች እያዋከበ አዳከመ፣ ግንጠላውን አመቻቸ። የእናት ሀገር ጥሪ ብሎ ስንቱን ዜጋ አሰቃየ፣ አስጨረሰ። ችሎታ ቢሶች አመራርና አዛዥ ተብለው ተመክሮ ያላቸው ተገልለው በውሱንና ጠባብ የግለሰብ ፍጹም ስልጣን ዙሪያ የሀገር ጥቅምና መሰረታዊ ፍላጎት ተጠንጥኖ ግብዙ ኮሎኔል በእብሪት አገርን ለአደጋ አሳልፎ ሰጥቶ በድፍረት ሊሰዋ ቀርቶ በፍርሃት ፈረጠጠ። ማን ይወቀስ የተሳሳተ፣ ማን ይከሰስ ያጠፋ ሆኖ ሳለ ስልጣን ይዘው የአገርን አንድነት ያናጉና ህልውናዋንም ሊሰርዙ የተነሱት አገዛዞች እያሉ ደርግም ወያኔም ኢህአፓን ለመወንጀልና አስገነጠለ ወዘተ ብለው ሊከሱ የሚጥሩት ሁሉ ከታሪክ የተጣሉና ሀቅን የጠሉ መሆናቸውን እናያለን። ለሀገር አንድነት ብለው በየጦር ግንባሩ የወደቁት አገር ወዳድ ዜጎች ሁሉ የእነዚህ ከሃዲ አገዛዞች ሰለባ መሆናቸው ባሉታዊ የሚያስመዘግባቸው ሊሆን አይገባም። አገዛዙ ህዝብን በጨረሰ ሰለባ የሆነውን ተጠቂውን አለቀ ሳይሆን በግልባጩ አስጨረሰ ብለው የሚከሱ አረመኔውን አንቱ ብሎ ስሙን ለማደስ የሚጥሩ ዛሬም በመሃላችንና በህብረተሰቡ ዘንድ የጭራቆ ስርዓት አዳናቂዎችና ወንጀለኞች አሉ። በ1983 ዓመተ ምህረት ስልጣን ይዞ የኤርትራን ግንጠላ ያመቻቸው ወያኔ ሆኖ ሳለ ይህን ለመካድ የሚጥሩ ሐሰተኞች ናቸው። አንቀጽ 39ን ህግ ያለውና አገሪቷን በክልል የሸነሸነው ኢህአፓ ሳይሆን ወያኔ ነው። ይህንንም መዘንጋት ከሀቅ ጋር መጣላት ነው። ሀገራችን ኢትዮጵያ በህዝብ እኩልነት መረጋገጥ መስክ ዛሬ ችግሮቿ ተባብሰዋል እንጂ አልቀነሱም። ይህ ችግር የኢትዮጵያ ተራማጅ ኃይሎች፣ ተማሪዎች ወይም ኢህአፓ የፈጠሩት ችግር አልነበረም። እነዚህ ሁሉ በኢትዮጵያ የፖለቲካ መስክ ገና ብቅ ሳይሉና ሚዛን ሳይዙ የኤርትራ ትግል፣ በኦጋዴን ጦርነት፣ በባሌ የነዋቆ ጎቱ አመት፣ የሜጫ ቱለማ እንቅስቃሴ ወዘተ በአገራችን ተከስተው ነበር። ተራማጁ ክፍል
ለችግሮቹ መፍትሄ ለመስጠት ጣረ ሞከረ እንጂ የሌለ ችግርን ቆስቆሶ ደስ ያለውን ሕዝብ የለም አዝናሃል ብሎ አሳምኖ አላሳመፀም። ትግል የብሶት ውጤት ነው። አለ ምክንያት ዜጎች አያምፁም፣ ራሳቸውንም ለሞትና መስዋዕትነት አያዘጋጁም። በመራራ የትግል ሂደት ያላለፉና ያልተፈተኑ ሁሌም ትግል ቀላልና ዜጎች ሳያስቡና ሳያወርዱ የሚያምፁ ይመስላቸዋል። ይህ ግን ከሐቅ የራቀ መሰረተ ቢስ ድምዳሜ ወይም ግንዛቤ ነው። በደል ባለበት ግን ዜጎች ያምፃሉ። ይህን ትግላቸውን ሌላ አቅጣጫ የሚያስይዙ መኖራቸው ወይም መነሳታቸው ግን የበደላቸውን መኖር የሚለውጥ አይደለም። በመሆኑም እኩልነት ባልነበረበት የአፄው ስርዓት ጊዜ ሕዝብ በየቦታው ማመፁና እኩልነትን መጠየቁ ተገቢና አይቀሬም ነበር ማለት ይቻላል። ኢትዮጵያን ሕልውናና አንድነት ለማስጠበቅ ስንታገልና የነገይቷን ኢትዮጵያ አንድነት ለማረጋገጥ ስንታገል በቅድሚያ መታወቅ ያለበት ጉዳይ ይህ ትግልና ግብ ያለፈውን የጭቆና ዘመን ለመመለስ ሊሆን እንደማይችል ነው። ዛሬ በወያኔም ሆነ በመሰሎቹ ፈሊጥ ተብሎ የተጧጧፈው ጸረ ቴዎድሮስና ጸረ ምኒልክ ዘመቻ በመሰረቱ ታሪክ አለማወቅን የሚያሳይ ከመሆኑ ሌላ የዛሬን የራስን ወንጀል ለመደበቅ መሆኑ ግልጽ ነው። በኢትዮጵያም ሆነ በዓለም አቀፍ ደረጃ የጣሊያንና የጀርመንን የአንድነት ጉዞ በጋሪባልዲና ቢስማርክ ስር ያጤኗት የአገር አንድነት ሂደት የኃይል እርምጃዎችን ያቀፈ እንደነበር ግልጽ ነው። እዚያን በሩቅ ዘመን የነበሩ መሪዎች አጼዎች በዛሬ ዘመን ዴሞክራሲያዊ ጽንሰ ሐሳብ መሰረት የሚጠበቅ ሊሆን ባልተገባ ነበር። ይልቁንስ ዛሬ የዚያን ጊዜ ዘዴና መንገድ በመጠቀም ሕዝብን የሚጨፈጭፉትን ዘመናዊ ነን ባዮች፣ ነጻ አውጪ ነን ባዮች ተጠያቂዎች ናቸው። ይህን አብይ ጉዳይ በተመለከተ 9 ዓመት በፊት በወጣ የዴሞክራሲ እትም የሚከተለውን አስፍረን እንደነበር መጥቀሱ ይጠቅማል። በታሪክ ሂደት አገሮች ሲገነቡ ወይም በተለምዶ አነጋገር ሲቀኑ ዴሞክራሲንና የሕዝብን ፍላጎት ተመስርተው አይደለም። በዓለም ውስጥ ዛሬ በአገርነት እየታወቁ ያሉትን ስናይ ይህንኑ እንረዳለን። የአገር ግንባታው ሂደት በያለበት ጠመዝማዛና ሰላምን ሳይሆን ጦርነትን ያስቀደመ ነበር። በሂደቱ የጠፋው ሕይወት ቢያሳዝነንም የዘመኑ መሪዎች ዛሬም እንኳ ለኛም አስቸግሮ ያለውን መቻቻልና ዴሞክራሲያዊነት ለምን ያኔ አላንጸባረቁም ብሎ መወንጀል ፍጹም ተገቢ አይሆንም። ሕዝቦች በጦርነት አልፈው በጋራ መኖር ጀምረው መቶ ብቻ ሳይሆን ብዙ መቶዎችና ሺህ ዓመታት ካለፈ በኋላ ግን የታሪክን ጎማ ወደ ኋላ በመጎተት ቂምና ቁርሾን በማራገብ ከዘመናት በፊት ለፈሰሰ ደም የዛሬን ትውልድ ተጠያቂ በማድረግ ክፍፍልን መቀስቀስና ማንገሱ የሚደገፍ ሳይሆን የሚወገዝ ነው። የነገ ኢትዮጵያን ዕድል እንወስን ስንነሳም ሞተው ዘመን ያስቆጠሩ የዘመናቸው ነጸብራቅ የሆኑትን አጼዎች በዛሬ መነጽር በመመርመርና በማውገዝ ስንት መከራን በጋራ ያሳለፈን አንድነትና ኢትዮጵያዊነት መሰረዝ ፍጹም የሚቻልና የሚገባም አይደለም። ሁሉም ሕዝብ ኢትዮጵያ ታሪክ ሙሉ ባለቤት ነው እንጂ ኢትዮጵያዊነቱን ለማስረገጥ ድርድርን አይፈልግም። በኢትዮጵያዊነታችን ላይ ገደብ ሊጥሉብን፣ ግድፈት ሊፈጥሩብን፣ ሊያውገረግሩብንና ማንነታችንን ሊክዱ የተነሱትን ስርዓቶች የምንታገላቸው በኢትዮጵያዊነታችን ላይ ካለን ጠንካራ እምነት የተነሳ ነው። ኢትዮጵያዊነታችንን ሲክዱ አዎን ብለን መቀበል ሆነ መገንጠልን ማቀንቀን ደግሞ ስህተት መሆኑ ሊታመንበት ይገባል። የኢትዮጵያ ሕዝብ አንድነትን እንደሚመርጥ ደግሞ ደጋግሞ አሳይቷል። በየካቲት አብዮት ጊዜ በጋራ በመነሳት የብሔረሰብና የሃይማኖት ልዩነትና ጭቆና እንዲወገድና ሕዝባዊ ዲሞክራሲያዊት ኢትዮጵያ እንድትመሰረት በመጠየቅ ለአንድነቱና ለአገሩ ያለውን ፍቅር አሳይቷል። በ1997 ዓመተ ምህረት ደግሞ አንዳንዶች ኢትዮጵያን በሚመለከት ምርጫ ትገባ ኢትዮጵያዊ አይደለም ብለው ሲቀሰቅሱትና ሲጮሁበት ወግዱ ብሎ
ለቅንጅትም ለህብረትም ድምፁን ሰጥቷል። ህብረ ብሔራዊውን ትግልና ድርጅቶች በ1966 ሆነ በ1997 ዓ.ም በመደገፍ ህዝብ ፍላጎቱ አንድነትና ዴሞክራሲ መሆኑን አረጋግጧል። የኢትዮጵያ አንድነት በዴሞክራሲና በእኩልነት ላይ መመስረት አለበት እንዳልነው ሁሉ ወዳለፉት የጭቆና ስርዓቶች መመለስ አይገባም አይቻልምም እንዳልነው ሁሉ እኩልነትና መብት በሌላ በኩል በመገንጠልና ህዝብን ከፋፍሎ በማናከስ ከቶም የሚገኝ አለመሆኑን አጥብቀንና ጫና ሰጥተን ደጋግመን አቅርበናል። ይህን በተመለከተ በ1994 ዓመተ ምህረት ግንቦት ወር ዴሞክራሲያ እትም አስፍረን የነበረው ዛሬም ሙሉ በሙሉ ሁኔታውን ገላጭ ሀቅ ነው። የህብረ ብሔራዊው ወይም ኢትዮጵያዊው ጎራ የነበረውን ቀና የአንድነት መንፈስና ለዚህም ጥሩ መሰረት ለመጣል ያስችላል ብሎ ያቀረበውንም መፍትሄ ጠባቦቹ በጽንፉ ብቻ አጉልተው መገንጠል ወይም ሞት የሚለው መፈክር በማንሳት የራስን ዕድል በራስ መወሰን የተባለውን የስልጣን ማዕከላዊነትን በማስወገድና ህዝብን የራስ አስተዳደርና ዴሞክራሲያዊ መብትን በማጎናጸፍ ደረጃም ተግባራዊ ሊሆን መቻሉ ተዘንግቶ መገንጠልን ማጽደቅ ብቻ እንደሆነ በጠባቦች ተተረጎመ። የራስን ዕድል በራስ መወሰን በግድ መገንጠልን ያዘለ አይደለም የሚለው የገባቸው የኤርትራ እንቅስቃሴዎች ደግሞ የኢትዮጵያ ቀኝ ተገዢ ነን የምንለውን ተቀበሉንና እንደ ማንኛውም ቀኝ ግዛት በግድ ነጻ የመሆን መብታችን ይከበርልን አሉ። ኢትዮጵያን በጠላትነት በጥቅሉ በመፈረጃቸውም የጠባብ ብሔረተኞች ደጋፊና ፈጣሪ ሆነው በኢትዮጵያዊ ድርጅቶች ላይ በጋራ ተነሱ። ኢህአፓ የዚሁ ሴራ ዋናኛ ተጠቂ እንደነበር ታሪክ የመዘገበው ሀቅ ነው። ጥበትና ግንጠላን ማቀንቀን ከመሰረቱ የአገርን ህልውናና አንድነት ተጻራሪ ነው። በመብት ረገጣ ላይ የሚመሰረት አንድነት የጸና ለመሆኑ ግልጽ ሲሆን ለመብት ረገጣው መፍትሄው ደግሞ መለያየት መገነጣጠል ነው ብሎ ወይም ወያኔ ይል እንደነበረው የኢትዮጵያ ህዝብ አብሮ ለመኖር መቼም አይችልምና ይከፋፈል ይለያይ ብሎ መደምደም ደግሞ አገርን አጥፊ ስህተት ነው። ጠባብ ብሔረተኛነት ራሱ ጎጂ ዝንፈትና የትምክህትም ሌላ መጥፎ ገጽታ ነው ስንል ቀደምም የገለጸው ነው። በቅድሚያ ማንም ሳይመርጣቸውና ሳይመድባቸው የብሔረሰባችን ብቸኛ ተጠሪ ነን ብለው ራሳቸውን በመሰየም ህዝብን ጠልፈው ሌሎችን ውጡልን፣ ከህዝባችን ራቁ ማለትን ያስቀድማሉ። ይህን ዝም ብሎ መቀበል ወይም ታሪክን በካደ ድርቅና ህዝብን ኢትዮጵያዊ አይደለም ብለው ባዕድ ሲያደርጉ መቀበል አገርን ለጥፋት አሳልፎ መስጠት ነው። ህዝብ ተበደልኩና ተጨቆንኩ ብሎ መነሳትና ጥቂቶች የህዝብን ብሶትና ጩኸት ቀምተው ወደ ጽንፍ በመውሰድ ባዕድ ነን፣ ኢትዮጵያዊ አይደለንም፣ መገንጠል አለብን ወዘተ ማለት አንድ አይደሉም። ዛሬም ቢሆን ሊካድ የማይችለው ሀቅ ህዝብ ጭቆና እንደሚደርስበት ነው። ወያኔ ያሰፈነው ዘረኛ ስርዓት ብዙሃኑን በብሔረሰብና በሃይማኖትም ደረጃ ይበድላል፣ ይጨቁናል። ይህም መወገድ ማብቃት አለበት። እንዴትና በምን አይነት የሚለው ግን ዛሬም አከራካሪ ሆኖ በጋሬጣነት ተዘርግቷል። በኢትዮጵያዊነት መደራጀቱ አሁንም ከባድ የሆነባቸው ወይም የማይታሰብ ነው የሚሉ ይባስ ብለውም ኢትዮጵያ ካልፈራረሰች መብታችን ሊከበር አይችልም የሚሉት ከጎጂና የተሳሳተ ጎዳናቸው ለመመለስ መጣርና አሊያም መቋቋም አስፈላጊ መሆኑ ግልጽ ነው። የኢትዮጵያን ውስጣዊ ችግሮች የሚያባብሱና አገራችንን ከፋፍለው ሊገዙ ወይም ሊያጠፉም የሚመኙ ባዕዳን ኃይሎች ዛሬም እንደበፊቱ አሉ። በተለይም ኢትዮጵያን እየሸጠላቸው ያለውን ከሃዲ ቡድን በመደገፍ የሕዝብን ስቃይና መከራ እያባባሱ ናቸው። እነዚህ ክፍሎች ሁሉ በስውርና በተወሰነ ደረጃ በይፋም ኢትዮጵያን በሃይማኖትም ሆነ በብሔረሰብ ለመከፋፈልና ከተቻለም አገሪቷን ለመበጣጠስ ያቅማቸውን እየሰሩና ነጋ ጠባም እያቴሩ ናቸው። የሕዝብን የጋራ ታሪክ እየሰረዙና እያክቸለቸሉ ልዩነትን በወያኔ ረዳትነት እያራገቡ
ህዝብን እርስ በርሱ ነጥለውና አቃርነው የጋራ ክንድ እያፋጡ አገሪቷን ለባዕድ ብዝበዛና ወረራ አጋልጠዋታል። የኢትዮጵያ ህልውና ዛሬ በአስከፊና አስፈሪ አደጋ ላይ ነው። የአንድነት ኃይሎች ህልውናና ትብብር ደብዝዞ በሚያሳዝን ደረጃና ሁኔታ የፖለቲካው መድረክ በጠባቦች ማለትም በወያኔና ተቃርነናል በሚሉ ግን መሰሎቹ መያዙ ላይበቃ ከህዝብ ጎን ቆመናል የሚሉ አንዳንድ ክፍሎችም ተደናግረው የሀገርን ህልውና የሚጻረሩትን ሲደግፉ ማየትም ጀምረናል። ከ1983 ዓመተ ምህረት በፊት ይሰማ የነበረው የህዝብ ውሳኔ ሬፈረንደም ጫጫታም ዛሬ የገደል ማሚቴዎች ያገኘ ይመስላል። ህዝብ ውሳኔ ዴሞክራሲያዊ ስርዓት ሰፍኖ የሚመለከተውንም ህዝብ ሁሉ አሳትፎ ከማንም ኃይል ተጽዕኖ ነጻ በሆነ መንገድ ይካሄዳል እንጂ በኤርትራ የታየው የአንድ ኃይል ቁጥጥርና ባርነት ወይስ ነጻነት ምረጥ ማለቱ ህጋዊና ዴሞክራሲያዊ ሂደት ሊሆን አይችልም። ህዝበ ውሳኔም አይደለም። ይህ ደግሞ ዜጎች ነቅተው ባለበት ነገ ይደገማል ብሎ ማለሙ ሞኝነት ነው። የህዝብ መብትና ዴሞክራሲ ካልተከበረ አንድነት ተሸርሽሮ የሀገር ህልውና ለአደጋ መጋለጡ አይቀርም እንዳልነው ሁሉ ኢትዮጵያንና ኢትዮጵያዊነትን ክዶና አውግዞ የሚፈለግም መፍትሄ የውሃ ሽታ ሆኖ የሚቀር ነው። የመገንጠሉ ጥቅም ዜሮ መሆኑን ደግሞ ከቅርብ ተመክሮ ያየነው ሲሆን የተገነጠለችው ኤርትራ መሪ ደቡብ ሱዳንን መገንጠል አይጠቅማችሁም ብሎ መምከሩን ሌሎች መገንጠል ወይም ሞት የሚሉ ክፍሎች ሊያጤኑት የሚገባ ነው። ከባለቤቱ ያወቀ ቡዳ ነው ይባል የለ። ድምዳሜያችንና ጥሪያችን ቀደም ካቀረብነው የተለየ አይደለም። ኢህአፓ የኢትዮጵያ የፖለቲካ ኃይሎች ለአንዴም ለሁሌም የመገንጠልን አማራጭነት ውድቅ አድርገው የዴሞክራሲያዊ አንድነትን አማራጭ የለሽነት እንዲቀበሉና ለዚህም ተባብረው እንዲታገሉ ጥሪ ያደርጋል። ኢትዮጵያዊነት ደግሞ የሁሉም ትግልና መስዋዕትነት ውጤት በመሆኑ ማንም ቢሆን ማን ይህን መለያውን ሊቀማ ካለመቻሉ ሌላ ሊጠራጠረው የሚገባም ጉዳይ አለመሆኑ ሊታመንበት ይገባል። የብሔረሰቦች ወግ፣ ባህል፣ ታሪክና ቋንቋዎች ተከብረው ለሀገራዊ አንድነታችን ጠቃሚ የሆኑ ቅርሶቻችንና እሴቶቻችን መሆናቸውም ታምኖበት ሁላችንንም በእኩልነት ያቀፈች ታላቅ ሀገር የሁሉም ህዝቧ የጋራ የሆነች ሀገርን በጋራ ልናጠናክር እንችላለን ብሎ ኢህአፓ ያምናል። ለዚህም ልክ እንደ በፊቱ ይህን ቅዱስ ዓላማችንን ከሚጻረሩ ጽንፎች መራቅና በተከሰቱበትም መታገል ይኖርብናል። ለእኩልነትና ለመብት መከበር መቆም ተገቢና ፍትሃዊ ነው። ለሀገራችን ኢትዮጵያ በጋራ መታገልና ዜግነታችንንም ማስረገጥ ማስጠበቅ ደግሞ ግዳጃችን ነው። በዚህም መልክ ሲታይ የኢትዮጵያ ህዝብ አንድነት በዴሞክራሲ ለም ማሳ ላይ ጸድቆ እውን እንዲሆን በመታገል የወያኔን ዘረኛና ከፋፋይ አገዛዝ ማስወገድ የሁላችንም ተቀዳሚና ዋና ተልእኮ ሊሆን ይገባዋል ሲል ኢህአፓ ያሳስባል። ከዴሞክራሲያ ግንቦት 94 እትም። የኢትዮጵያን አንድነትና ህልውና ለመጠበቅ በጋራ እንታገል። እናሸንፋለን። ቀድሞ ለፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመን አስመርቅ ግንባርክን አሳየው፣ 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 ግንባርክን አሳየው። ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢህአፓ እውነት ነው። የሕዝብ ተስፋ ነህ። ግንባርክን አሳየው፣
ግንባርክን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው ግንባርክን አሳየው